በካፒታል ገበያ በንቃት እንደሚሳተፍ አንድ ሰው ሁላችንም እርጋ ብለን ቆም ብለን ልንጠይቃቸው ከሚገቡ በርካታ ጥያቄዎች መካከል አንደኛውና የመጀመሪያው መሆን ያለበት ብዬ የማስበው የተቋማትን የአክሲዮን የገበያ ዋጋ ከፍ ዝቅ የሚያደርጉ ቫሪያብሎች እነማን ናቸው ብለን ማሰብ መቻል አለብን። ኦፍኮርስ ያው ፌር ኤንድ ትራንስፓረንት እንደመሆኑ መጠን ሁላችንም የተቋማትን የአክሲዮን የገበያ ዋጋ የሚወስነው ዲማንድና ሳፕላይ ነው ብለን ልናስብ እንችላለን። ልክ ነው። ዲማንድና ሳፕላይ የተቋማትን የአክሲዮን የገበያ ዋጋ ከፍም ዝቅም የማድረግ አቅም አለ። ነገር ግን እኛ በደንብ ልናስተውለው የሚገባ ነገር የዲማንድና የሳፕላይ ፑሽንግ ፋክተሮቹ ምንድን ናቸው ብለን ግን መረዳት ይኖርብናል። ያ ማለት ዲማንድ የሚኖረው ምን ሲኖር ነው? ሰዎች ለመግዛት የሚገፋፉት ምን ሲገፋቸው ነው ብለን መረዳት፣ ሰዎች ለመሸጥ የሚገፋፉት ሽጠው ለመውጣት የሚሞክሩት ከበስተጀርባ ምን አይነት ነገሮች ሀፕን ሲያደርጉ ነው ብለን መረዳት ይኖርብናል። ቢኮዝ ዲማንድ እና ሳፕላይን በራሱ ፑሽ የሚያደርጉ እጅግ በጣም ኮንሲደር ልናደርጋቸው የሚገቡ በርካታ ቫሪያብሎች አሉ። እነዛ ቫሪያብሎች ናቸው በዋናነት ሰው የተቋማትን አክሲዮን ዲማንድ እንዲያደርግ፣ የተቋማትን አክሲዮን ደግሞ በገፉ እንዲሸጥ፣ ሳፕላይ እንዲበዛ በማድረግ የአክሲዮን የገበያ ዋጋ ከፍም ዝቅም እንዲል የሚያደርገው። ምንም እንኳን የኢትዮጵያ የካፒታል ገበያ ጥቂት የሚባል አጭር የሆነ የገበያ እንቅስቃሴን ያደረገም እንኳ ቢሆን በዚህ አጭር ጊዜ ባስተዋል ነው የኢትዮጵያ የሰነደ መዋለ ንዋይ ላይ የተቋማትን የአክሲዮን የገበያ ዋጋ ከፍም ዝቅም እያደረገ ያለው እያስተዋልን ያለነው ቫሪያብል አንድ ብቻ ነው። ኦፍኮርስ በየትኛውም ዓለም ላይ የተቋማትን የአክሲዮን የገበያ ዋጋ ዲተርማይን የሚያደርጉት ሶስት ዋና ዋና ቫሪያብሎች ናቸው። አንደኛውና የመጀመሪያው ፋንዳሜንታል የሚባለው ፋክተር ነው፣ ወይም ደግሞ ከተቋሙ ቁመና ጋር በቀጥታ የሚገናኝ። ያ ማለት የተቋሙ ትርፋማነት ከፍ ሲል ዝቅ ሲል አብሮ የተቋሙ የአክሲዮን የገበያ ዋጋ ከፍም ዝቅም ይላል። የተቋማት ቁመና በምን በምን ይለካል? በርካታ መለኪያ መንገዶች አሉት። ኳንቲታቲቭ የምንላቸውም ኳሊታቲቭ የምንላቸውም። ለምሳሌ ኳንቲታቲቭ የተቋማት የቁመና መለኪያ የምንላቸው ኳንቲታቲቭሊ ከተቋሙ ፋይናንሻል ስቴትመንት የምንወስዳቸው፣ ለምሳሌ ትርፋማነቱን በኢርኒንግ ፐርሸሩ ልንለካ እንችላለን፣ በሪተርን ኦን አሴቱ ልንለካ እንችላለን፣ በሪተርን ኦን ኢኩዊቲ ልንለካ እንችላለን፣ በዲቪደንድ ፒያውት መጠኑ ዲቪደንድ ፒያውት ሬሾ ልንለካው እንችላለን፣ በተለያዩ ዘርፎች ልንለካ እንችላለን። ኢቭን ኢርኒንግ ግሮዝ ሬቱንም ኮንሲደር አድርገን ልንለካ እንችላለን። ለምሳሌ የዕዳና ሀብት ምጥጥኑን ዴት ቱ ኢኩዊቲ ሬሾን አይተን የተቋሙ ቁመና ልናይ እንችላለን። የካፒታል አድኳሲ ሬሾን አይተን አጠቃላይ የቡክ ቫሊዩን ፐርሸር አይተን ልንለካ እንችላለን። እና እነዚህ አጠቃላይ የተቋማትን የአክሲዮን የገበያ ዋጋ ከፍም ዝቅም ሊያደርጉ የሚችሉ የትኛውም ዓለም ላይ የሚሰሩ ናቸው። በእኛ ሀገር ሪሊ ኮንሲደር እያደረግናቸው ነው ወይ የሚለውን ጥያቄ እንድታስገቡልኝ ይፈልጋለሁ። ሁለተኛው የተቋምን የአክሲዮን የገበያ ዋጋ የሚወስን ማክሮ ኢኮኖሚክ ፋክተርስ ነው። ይህም እንደየሁኔታው አንዳንድ ማክሮ ቫሪያብሎች ሙቭ ሲያደርጉ የተቋማት የአክሲዮን የገበያ ዋጋም ከፍም ዝቅም ይላል። ለምሳሌ ኢንፍሌሽን ከፍ ሲል፣ ኢንተረስት ሬት ፖሊሲዎች ሲቀየሩ፣ ኤክስቼንጅ ሬት ፖሊሲዎች ሲቀየሩ ቤዝድ ኦን ዜር አድቫንቴጅ የተቋማት የአክሲዮን የገበያ ዋጋ ከፍም ዝቅም ሊል የሚችልበት ኢንቫይሮንመንት አለ። ሶስተኛውና ሌላኛው የእኛን ሀገር የተቋማትን የአክሲዮን የገበያ ዋጋ እየወሰነ ነው ብዬ የማስበው ቢሄቪራል ፋክተርስ ነው። ምንም እንኳን እነዚህ ሶስቱ ባንድ ላይ ኮንሲደር ተደርገው የተቋምን የአክሲዮን የገበያ ዋጋ የሚወስኑ እንኳ ቢሆን እኛ ግን የመጀመሪያ ሁለቶቹን ችላ በማለት ሶስተኛው ላይ በማተኮር በዚህ አጭር በሚባል ልምምዳችን ስናስተውል የተቋሞችን የአክሲዮን የገበያ ዋጋ እየወሰን ያለ ነው በሶስተኛው ፋክተር እንደሆነ ይሰማኛል። ቢሄቪራል ፋክተርስ ነው። እንዳልኩት ይሄ ቢሄቪራል ፋክተር አጠቃላይ ገበያው ላይ የሚኖር ዲማንድና ሳፕላይ ሽፍት እንዲያደርግ ያስችላል። በዛ ሁኔታ የአንድ ተቋም የአክሲዮን የገበያ ዋጋ ከፍም ዝቅም እንዲል ያደርጋል ማለት ነው። ይሄ ቢሄቪራል ፋክተር የምንለው ምንን ያቅፋል? እንዴት የተቋምን የአክሲዮን የገበያ ዋጋ እየቀየረ ነው? እኛ ምን ማድረግ አለብን የሚለውን በዝርዝር ስለምናይ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። በቀጥታም አልፈው ወደ እያንዳንዱ ነጥብ ወደ ማየት ነው የምንሄደው። እንደምታዩት
ዋና ዋናዎቹ የሚባሉት የስነ ባህሪ ወይም ደግሞ ቢሄቨራል ፋክተርስ ነው የምናየው። አንደኛውና የመጀመሪያው አሁን ላይ በእኛ ሀገር የካፒታል ገበያ የተቋምን የአክሲዮን የገበያ ዋጋ ከሚወስኑ ነገሮች መካከል አንዱና የመጀመሪያው የመንጋ ባህሪ ወይም ደግሞ ሂርድ ሜንታሊቲ የምንለው ሂርድ ቢሄቨር የምንለው ነው። የመንጋ ባህሪ ማለት አብዛኛው ሰው ያደረገውን ነገር ትክክል ነው ብሎ መቀበልና ያንን ለማድረግ መሞከር ማለት ነው። የመንጋ ባህሪ ማለት በሌላ አማርኛ ምን ማለት ነው? የራሳችንን ጥናት ወደ ጎን በመተው የራሳችንን ጥናት ከማድረግ ይልቅ አብዛኛው ሰው ብዙሃኑ ያካሄደውን የተገበረውን ነገር በጭፍን የማመንና የመከተል አዝማሚያን መውሰድ የመንጋ ባህሪ ነው። ያ ማለት የአንድ ተቋም የአክሲዮን ዋጋ እያደገ ቢመጣና በርካታ የሚባሉ ሰዎች እየገዙት ቢሆን ሁላችንም የዛን ተቋም አክሲዮን ሳንገዛ በሚል ጉጉት እንድንገዛ የምንገደድበት መንጋ ተከታይ የምንሆንበት ሁኔታ ነው። የመንጋ ባህሪን መከተል ሂርድ ሜንታሊቲን መላበስ አንዱ እየተስተዋለ ያለና የሀገራችንን ተቋማት የአክሲዮን የገበያ ዋጋ ከፍም ዝቅም እያደረጉ ካሉ ቫሪያብሎች መካከል አንዱና ይሄ ነው። የመጀመሪያው ነው። የራስን ጥናት ማለትም ሪል የተቋሙ ፐርፎርማንስ ምን ይመስላል? ኢርኒንግ ፐርሸሩ ምንድን ነው? ዲቪደንድ ፔአውት ሬሾ ምንድን ነው? ሪተርን ኦን አሴቱ ምንድን ነው? አጠቃላይ የማኔጅመንት ኳሊቲው ምን ይመስላል? የዛ ተቋም ኮምፓራቲቭ አድቫንቴጁ ምንድን ነው ብለን በራሳችን አናሊሲስ ከማድረግ ይልቅ አብዛኛው ሰው ያደረገውን ነገር ትክክል ነው ብሎ ማሰብና በዛ መልኩ ግዥን ወይም ደግሞ ሽያጭን መፈጸም መለማመዳችን አሁን ላለው አይ ቲንክ ትልቁን ድርሻ የሚወስደው ይሄ ነው። እንደ አይነት ሁኔታ መንጋን መከተል ሲኖር እንዳልኩት ምክንያታዊ ባልሆነ መልኩ የአንድ ተቋም የአክሲዮን የገበያ ዋጋ በእጅጉ ይንራል፣ መናርን ያመላክታል። አሊያም ደግሞ በእጅጉ የሚወርድበት በእጅጉ ሊከሰከስ የሚችልበት ኢንቫይሮንመንት ይፈጠራል። እያየን ያለንም እሱን ነው። ለምሳሌ የአባይ ባንክን አክሲዮን ዋጋ ብናይ 2100 ደረሰ። ዊዝን በደይ ኦቨርናይት ማለት ነው 1800 ብር ገብቶ ያለበትን ትናንት እያስተዋልን ነበር። ይሄ ምንም አይደለም፣ የመንጋ ባህሪን መከተል ወይም ደግሞ ሂርድ ሜንታሊቲን መከተላችን ነው እንጂ እንዳልኩት በዚህ አንድ ቀን ውስጥ የአባይ ባንክ ፊርም ፐርፎርማንሱ ተቀይሮ አይደለም። ኤርኒንግ ፐርሸር ተቀይሮ ውሎ አይደለም። ዲቪደንድ ፔአውቱ ተቀይሮ ውሎ አይደለም። ዲቪደንድ ዴት ቱ ኢኩቲ ሬሾ ተቀይሮ አይደለም። ካፒታል አድኳሲው ተቀይሮ አይደለም። ኮምፓራቲቭ አድቫንቴጁም ማኔጅመንት ኳሊቲውም ላይ ቅያሬ አይተን አስተውለን አይደለም። ነገር ግን የመንጋ ባህሪን ሂርድ ሜንታሊቲን ስለምንከተል አብዛኛው ሰው ግር ብሎ ሲገዛ ገዛን ዜን አብዛኛው ሰው ደግሞ ተመልሶ ሲሸጥ እኛም መሸጥ ፈለግንና ገበያው ባንዴ እንዳልነበር እንዲሆን የሆነበት ሁኔታ አለ እና አንዱ የቢሄቨራል ፋክተር ውስጥ ኮንሲደር የሚደረገው ይሄ መሆኑን ማስተዋል ይኖርብናል። ሁለተኛው ከቢሄቨራል ፋክተር ውስጥ ኮንሲደር እየተደረገ ያለው ፍርሃትና ስግብግብነት ነው። ኦልሞስት ያው ይቀራረባሉ። ብዙዎቻችን በካፒታል ገበያ ውስጥ እየተሳተፍን ያለነው በሙሉ ኮንፊደንስ ትክክለኛ የሆነ መረጃን መሰረት አድርገን ሳይሆን በስሜት እንደመሆኑ መጠን የፍርሃትና የስግብግብነት ስሜት ይላበስብናል። ፊር ኤንድ ግሪድ የምንለው ማለት ነው። ፍርሃት በበዛብን ቁጥር አክሲዮን ዋጋው ቀነሰ ብለን ኢሚዲየትሊ ሽጠን ኪሳራን እንድናስተናግድ እንገደዳለን። ፍርሃት ያለበት ሰው የተወሰነ መቀነስ ሲያሳይ ተሽቀዳድሞ ሽጦ ለመውጣት ይሞክራል። ስግብግብነት ሲኖርብን ደግሞ የተወሰነ የዋጋ መጨመር ሲታይ እንዳያመልጠኝ በሚል ግዡ ጋር ለመሳተፍ በስግብግብነት ፓርት እንሆናለን። በእንዲህ አይነት ሁኔታ ገበያው ትክክለኛ የሆነ ወርዝ የሚያደርገውን ዋጋ ኮንሲደር ሳያደርግ በእጅጉ እንዲዋዥቅ ይገደዳል። ከፍም ዝቅም እንዲል የሚደረግበት እየተደረገ ያለበትን ሁኔታ እናስተውላለን። ስለዚህ አብዛኛው አሁን በእኔ ምልከታ አብዛኛው በኢትዮጵያ የካፒታል ገበያ ውስጥ እየተሳተፈ ያለው ሰው አንደኛ መንጋ ተከታይ ነው። ሁለተኛ ደግሞ ፍርሃት አለበት። ዋጋ በተወሰነ መልኩ ሲቀንስ ሽጦ ለመውጣት ይቀዳደማል። የአንድ ተቋም አክሲዮን ደግሞ በተወሰነ መልኩ ደግሞ ዋጋ ጨመረ ተብሎ ሲሰማና ሲታይ በስግብግብነት ሁላችንም አክሲዮን ለመያዝ እየሞከርን ያለንበት ሁኔታ አለ። በዚህ አይነት ሁኔታ እንዳልኩት ኪሳራንም ጭምር ልናስተናግድ እንደምንችል መረዳት አለብን።
የአክሲዮን ዋጋ ሲቀንስ አንዳንዴ ፍርሃት ካለብን ሽጠን እንወጣለን። ነገር ግን ሊመለስ ይችላል። አጥንተን ገብተን ከሆነ የገባ ነው በሚገባ ወርዝ የሚያደርገውን ዋጋ ከሆነ ሰተን የገዛ ነው ቢወርድም የአክሲዮን ገበያ ጨረታ እንደመሆኑ መጠን መልሶ ሊሰቀል የሚችልበት ሁኔታ ይኖራል። ነገር ግን ፍርሃት ከሆነ እየነዳን ያለ መቀነሱ ያስፈራንና ከዚህ በላይ ሳይቀንስ እና የበለጠ ኪሳራን ሳላስተናግድ በሚል ሽጠን ኪሳራን እንድናስተናግድ እንገደዳለን። ዘሴም ስግብግብነትም ከተላበስን ደግሞ የተወሰነ ጨመረ ብለን ምናልባት እኛም ራሳችንም ይሄ ጥሩ የመሸጫ ዋጋ ነው ብለን ሽጠን እንድንወጣ እንገደዳለን። ሌሎችም ደግሞ የዚህን ተቋም አክሲዮን ሳልገዛ የበለጠ ጨመረ ብለው በስግብግብነት እንዲገዙና አጠቃላይ ዋጋው ከፍ ሊል የሚችልበት ሁኔታ እንዲፈጠር ይደረጋል። ይህ ሌላኛው መሆኑን መረዳት አለብን። ሌላውና ወሳኙ ነገር ኪሳራን መፍራት ነው ወይ ሎስ አቨርዥን የምንለው። ባለሀብቶች ኦቬስ ነው፣ ሳይንሳዊ ነው። አክቹዋሊ ባለሀብቶች ከትርፍ ደስታ ይልቅ የኪሳራ ስቃይ በእጥፍ የሚሰማቸው መሆኑን የተለያዩ ሳይንሳዊ ጽሑፎች፣ ጥናቶች ያመላክታሉ። ይህ ማለት ምን ማለት ነው? ክሊር ለማድረግ ለምሳሌ አንድ ሰው ሲነግድ 2 ብር ቢያተርፍ አንድ ሰው ሲነግድ 2 ብር ቢያተርፍ እና ያው ሰው ተመልሶ ሌላ ሰዓት ላይ ሲነግድ 1 ብር ቢከስር የሚኖረው ስሜት በሁለቱ በእጅጉ የተለያየ ነው። 1 ብር ሲከስር የሚሰማው የጥፋተኝነት ስሜት 2 ብር ሲያተርፍ የሚሰማው የጀብደኝነት ስሜት ጋር ወይም ደግሞ የአትራፊነት ስሜት ጋር ፈጽሞ እኩል አይደለም ተብሎ ነው የሚታሰበው። ያ ማለት ባለሀብቶች ለኪሳራ የሚሰጡት ቦታ በእጅጉ ትልቅ ነው። የ1 ብር መክሰር የሚኮነኩነን ወይም ደግሞ የሚሰማን ስሜት የሚሰማን የማዘን ስሜት 2 ብር ስናተርፍ ከሚሰማን የደስታ ስሜት በእጅጉ የበለጠ ነው ተብሎ ይታሰባል። ኪሳራን የምናጣጥምበት ኪሳራን ሪያላይዝ የምናደርግበት መንገድ በእጅጉ ከባድ ነው፣ በጥፍ ነው። 1 ብር ስንከስር የሚሰማን እንዳልኳችሁ ቁጭት 2 ብር ስናተርፍ ከሚሰማን ደስታ በላይ ነው። ይሄ አጠቃላይ የካፒታል ገበያ ተሳትፏችንን እንዲንሸዋረር ወይም ደግሞ ሳይንሳዊ እንዳይሆንም ጭምር ያስገድደናል ማለት ነው። በዚህም የተነሳ እንደሚባለው የአክሲዮን ዋጋ ሲከስር በጣም ፊር ስለምናደርግ ተሎ ብለን ሽጠን እንድንወጣ እንገደዳለን። ቢኮዝ 1 ብር ስንከስር እንዳልኳችሁ 2 ብር ስናተርፍ ከሚሰማን በላይ ከሆነ የዋጋ መቀነሱን ኢሚዲየትሊ እንድንፈራና ሽጠን እንድንወጣ እንገደዳለን። ነገር ግን ዋጋው ተመልሶ ሊወጣ የሚችልበት እድል ይኖራል። ያንን ሳንጠብቅ እንቀራለን። አንዱ ይሄ ነው። ሁለተኛው ግን ዋጋ እየቀነሰ ሲመጣ ተመልሶ ይወጣል ብሎ መጠበቅም በሌላ መልኩ ለኪሳራ ይዳርጋል። ቢኮዝ በደንብ ከመጀመሪያውም ወርዝ የማያደርግ ኦቨር ቫሊዩ አድርገን ከፍለን ከነበር የገባ ነው የበለጠ ሊቀንስ የሚችልበት ሁኔታም ይኖራል። ስለዚህ ይመለሳል በሚል ሴንስ አጓጉል መጠበቅም ደግሞ ለበለጠ ኪሳራም ሊዳርገን እንደሚችል መረዳት መቻል አለብን። ለዚህ ሁሉ ኮንፊደንስ እንዲኖረን መጀመሪያውም አክሲዮኑን ስንገዛ ፕራይሱ ላይ መሰረት ከማድረግ ይልቅ ቫሊዩ ላይ መሰረት ማድረግ ትክክለኛ ወርዙን መረዳት መቻል በእጅጉ ጠቃሚ እንደሆነ መረዳትና ማወቅ ጠቃሚ ነው። ሌሎች አሉ። አራተኛውና ሌላኛው ምንድን ነው? እንደምታዩት የራስን ሀሳብ ብቻ መደገፍ። አሁንም በእኛም ሀገር ኮንቴክስት እየተያየ ያለው ቢሄቨራል ፋክተር የራሳችንን ሀሳብ ብቻ መደገፍ። አንድ ጊዜ የቴሌ አክሲዮን ዋጋ ትክክል ነው ብለን ካሰብንና ያዋጣል ብለን ካሰብን የቴሌን የአክሲዮን አዋጭነት የሚያጥላላ አይነት ወሬ፣ ኔጌቲቭ ሊያደርግ የሚችል አይነት ወሬዎችን ኢንተርቴን አናረግም። ምንድን ነው የሚባለው? ራስን የመሸወድ ኮንፊርሜሽን ቢያዝ ውስጥ እንገባለን። ያ ማለት ምንድን ነው? የሰው ልጅ በራሱ እሱ ያመነበትን ነገር የሚደግፍለትን ሰው ይፈልጋል ነው። እሱ ያመነበትን ነገር ከሚነቅፈው ሰው ይልቅ እሱ ያመነበትን ነገር የሚደግፍለት ሰው ፈላጊ ነው። ትክክል አለመሆኑን እንኳ ቢያቅ፣ መሳሳቱን እንኳ ቢያቅ፣ ስህተቱን በጀብደኝነት የሚያወራለት ሰው የሚፈልግ እንደመሆኑ መጠን በአክሲዮን ገበያ ተሳትፏችንም የራሳችንን ሀሳብ ብቻ ትክክል ነው ብሎ ማመን፣ ያ ማለት የቴሌን አክሲዮን ስንገዛ ተገቢ ነው ብለን ካሰብንና አዋጭ ነው ብለን ካሰብን የአዋሽ ባንክ አክሲዮን የበለጠ ያዋጣል ብሎ የሚያወራንን ሰው አንሰማም። ከአዋሽ ባንክ ይልቅ የቴሌ የበለጠ ያዋጣል ብሎ የሚያወራንን
ሰዎች ብቻ በመፈለግ መረጃችንን ኮንፊርም ለማድረግ እንሞክራለን። ግን ያ ቢያዝ ነው። እንደዚህ አይነት የገበያ ተሳትፎ አጠቃላይ ለኪሳራ ይዳረገናል። ምንም እንኳን ኢንቨስት ስናደርግ ስንሰማራ በመሰለን ልክ ትክክል ነው ብለን ኢንቨስት እንኳን ብናደርግ ነገ ከነገ በኋላ ያንን ሊደግፉም ሊነቅፉም የሚችሉ መረጃዎችን ኢንተርቴን ማድረግና አስፈላጊ የሚባሉ ማጣሪያዎችን አድርጎ አሁንም የኢንቨስትመንት ውሳኔ ሀሳቦችን ማሻሻያ ማድረግ ማሻሻል በእጅጉ ተገቢ ነው። ስለዚህ ሁላችንም በካፒታል ገበያ ውስጥ አንዴ ተሳትፎ ያለው ሰው እኔ ኢንቨስት ያደረግኩበት ተቋም አይከስርም ላሳር የሚል አይነት ይዘን መቀጠል የለብንም። ስለዚህ ሁላችንም አንዴ ኢንቨስት አደረግ የካፒታል ገበያ ደግሞ ጨረታ ነው። ሰዎች ጨረታ ውስጥ የሚገቡት በገዥም በሽያጭም ምን አይነት መረጃዎችን እጃቸው ላይ ስለያዙ ነው? የተለየ መረጃ አቫይላብል ሆኗል ወይ? እኔ ስገዛ ከነበረው መረጃ የተለየ ነገር ተፈጥሯል ወይ የሚለውን ነገር ሁሌም ኮንሲደር ማድረግ እጅግ አስፈላጊ ነው። የራስን ሀሳብ ብቻ የሚደግፉ ነገሮችን እየፈለጉ ራስን ማጽናናት የሚቀጥል ከሆነ የካፒታል ገበያ ተሳትፏችን በኪሳራ የሚደመደምበት ሁኔታ ይኖራል። ሌላው አሁንም ቢሄቪራል ፋክተር ውስጥ የሚመደብና እየታየ ያለው የሀገራችንን የተቋማት የአክሲዮን የገበያ ዋጋ ከፍም ዝቅም ሲያደርግ የምናየው ባለፈው ዋጋ ላይ መጠባበቅ ወይም ደግሞ መንጠልጠል፣ በባለፈው የነበረው ዋጋ ይቀጥላል ብሎ ማሰብ፣ የአክሲዮን የገበያ ዋጋን ልክ እንደ ኮሞዲቲ የገበያ ዋጋ ኮንሲደር ማድረግ። የኮሞዲቲ የገበያ ዋጋ ሪላቲቭሊ በየቀኑ አፕዴት አይሆንም፣ ሳማት ይቀጥላል። ከሌኮ በዚህን ያህል ብር ነው የገዛት ከተባለ አንድን ዕቃ ለምሳሌ አንድን ከብት የዛሬ ሳምንት እኮ ከሌ ይህን ያህል ገዝቷታል ከተባለ ያኛውም ሰው በዛ ከሸጠለት የመግዛት እድል አለው። እንግዲህ ሁላችንም እንደምናስተውለው ገበያ ሄዳችሁ ለምሳሌ የበዓል በግ ለመግዛት ስታስቡ ጠዋት ይህን ያህል አሲዞኝ ከተባለ አንዳንዴ ሪል ያሲዞሃል ብለን ሹር ሁነን በዛ ዋጋም ተስማምተን ገዝተን የምንመጣበት ሁኔታ አለ። ያ ማለት አንድ የወጣ ገበያ በዛው ይቀጥላል ብሎ እናምናለን። ነገር ግን ይሄ የተሳሳተ ቢሄቨራል የሆነ ፋክተር የካፒታል ገበያ ውስጥ በእጅጉ አይሰራም። የተቋማት የአክሲዮን የገበያ ዋጋ ዴይ ቱ ዴይ ብቻ ሳይሆን ታይም ቱ ታይም ሰከንድስ ቱ ሰከንድ ይቀያየራል፣ ይፈራረቃል። እንደዛ እንደመሆኑ መጠን አንድ ጊዜ ያወቅነው የአክሲዮን የገበያ ዋጋ ያው ነው ብሎ ማሰብ የለብንም። ለምሳሌ አንድ ሰው ዛሬ የቴሌን አክሲዮን በዚህን ያህል ብር ገዛው ቢላችሁና ከሆነ ሳምንት በኋላ የቴሌን አክሲዮን በዛ ብር ለመግዛት የምትሞክሩ ከሆነ ምናልባት ወይ ኪሳራ ሊያጋጥማችሁም የሚችልበት ኢንቫይሮንመንት ያለ መሆኑን መረዳት አለብን። አፕዴት ማድረግ አለብን። የገበያ ዋጋው በየቀኑ እንደሚቀያየር መረዳት መቻል አለብን። ሌላው እና የመጨረሻው ፋክተር ተደርጎ የሚታወቀው የራስ መተማመን ነው። ብዙ ጊዜ ባለሀብቶች ወይም ደግሞ ኢንቨስተሮች ትንሽ የምትባል ስለ ገበያው ያላቸውን እውቀት ወይም ደግሞ መረጃ ከተገቢው በላይ አጋነው ኮንሲደር ያደርጉታል። ያ ማለት ሰነደ መዋዕለ ንዋይ ገበያ ለመሳተፍ ንዋይ የሞባይል መተግበሪያ አፕሊኬሽንን ማኒፑሌት ማድረግ መቻል አጠቃላይ የካፒታል ገበያ እንቅስቃሴን እንደምናውቅ አድርገን እንዲሰማን ማድረግ የለብንም። ንዋይ የሞባይል መተግበሪያ አፕሊኬሽን ማኒፑሌት ማድረግ በንዋይ የሞባይል መተግበሪያ አፕሊኬሽን የግዥና የሽያጭ ትዕዛዝ ማዘዝ መቻል አጠቃላይ የካፒታል ገበያ እንቅስቃሴን መረዳት ማለት አይደለም። ስለዚህ ያለንን ትንሽ የሚባል እውቀት ትንሽ የሚባል መረጃ ከተገቢው በላይ ዋጋ በመስጠት ወይም ደግሞ በማጋነን ስለ ካፒታል ገበያ ከኔ በላይ ላሳር የሚል አይነት ኦቨር ኮንፊደንት የሆነ አይነት ስሜት ውስጥ ከገባን በካፒታል ገበያው ከማትረፍ ይልቅ ልንከስር የምንችልበት እድል በእጅጉ ሰፊ ነው። እያንዳንዱ ነገር በካፒታል ገበያው ላይ የራሱ የሆነ ተጽዕኖ አለው። ስለዚህ እያንዳንዱን አፕዴት ማድረግ መቻል አለብን። የማናውቃቸውን በየቀኑ መማር እና አጠቃላይ ከካፒታል ገበያው ጋር በምን መልኩ አላይን ሊያደርጉ እንደሚችሉ ሊያያዙ እንደሚችሉ ማወቅና መረዳት ጠቃሚ ነው። ያለንን እውቀት ኤግዛጀሬት ማድረግና ኦቨር ኮንፊደንት መሆን ምናልባትም ለውድቀት ሊዳርገን የሚችል መሆኑን መረዳት አለብን። ምንም እንኳን እንዳልኩት አጠቃላይ ግሎባሊ በየትኛውም ዓለም የተቋማትን የአክሲዮን የገበያ ዋጋ የሚወስኑ ሶስት ዋና ዋና የሚባሉ ቫሪያብሎች ቢኖሩ ያ ማለት የፊርም ፐርፎርማንስ፣ ማክሮ ኢኮኖሚክ ፋክተርስ እና
ቢሄቪራል ፋክተር የምንላቸው እንኳ ቢሆኑ አሁን ባለው በእኛ ሀገር ኮንቴክስት ግን ሞስት ፕሮባብሊ የተቋማትን የአክሲዮን የገበያ ዋጋ ግን እየወሰነ ያለው ይሄ ቢሄቪራል ፋክተርስ የምንለው ወይም ደግሞ ኮሌክቲቭሊ እነዚህ አሁን ያየናቸው አንደኛ የመንጋ ተከታይነት ባህሪ፣ ሁለተኛ የፍርሃትና ስግብግብነት፣ ሶስተኛ ኪሳራን የመፍራት ባህሪ፣ አራተኛና ሌላኛው የራስን ሀሳብ ብቻ ከመጠን በላይ የሚደግፉ ሀሳቦችን ብቻ መፈለግና እንደዚህ አይነት ቢያዝ የሆኑ ኮንፊርሜሽኖችን መስጠት፣ አምስተኛ ባለፈው ዋጋ ላይ የመደገፍ የመንጠልጠል የመጣበቅ አይነት እንትኖች አሉ። ስድስተኛውና የመጨረሻው በራስ ኦቨር ኮንፊደንት መሆን፣ አቅም በላይ መተማመን። እነዚህ አጠቃላይ አሁን ላይ የኢትዮጵያ የካፒታል ገበያ እንቅስቃሴን ወስነውታል ወይም ደግሞ በኢትዮጵያ የካፒታል ገበያ እንቅስቃሴ የተቋማትን የአክሲዮን የገበያ ዋጋ እየወሰኑ ያሉ ናቸው። ከነዚህ ወጥተን እነዚህ አይጠፉም፣ ኦልዌይስ ይቀጥላሉ። ነገር ግን ከነዚህ ጎን ለጎን ሳይንሳዊ የሆኑ ሁለቱን ፊርም ፐርፎርማንስን እና ማክሮ ኢኮኖሚክ ፋክተሮችንም አብረን አንላይን እያደረግን ማየት ይኖርብናል። ሰዎች ለመግዛት ሲጣደፉ መንጋ ተከታይ ሆኖ ለመግዛት ከመጣደፍ ይልቅ ሪሊ ሰዎች ለመግዛት የገፋፋቸው ነገር ምንድን ነው? የተቋሙ ፐርፎርማንስ ላይ ለውጥ ታይቷል። ኢርኒንግ ፐርሸሩ ጨምሯል። ዲቪዴንድ ፔአውት ሬሾ አድጓል። ሪተርን ኦን አሴቱ ሪተርን ኦን ኢኩዊቲ ላይ ለውጥ ተገኝቷል። ቡክ ቫሊዩ ፐርሸሩ ላይ የታየ ጭማሪ አለ ወይስ የለም ብለን ራሳችንን መፈተሽ ኢንቨስቲጌት ማድረግና ትክክለኛ የሚባል አዋጭ የሆነ የካፒታል ገበያ እንቅስቃሴን ማድረግ በእጅጉ የሚመከር ነው። ስለዚህ እኛ ይህንን መጠቀም መቻል አለብን። ይህንን በማድረግ እነዚህን ሶስት ዋና ዋና ፋክተሮችን ቱጌዘር ኮንሲደር በማድረግ ጥሩ የሚባል አትራፊ የሆነ የካፒታል ገበያ ተሳትፎን ማድረግ ይጠበቅብናል። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት አስተማሪ ከሆነ ላይክ እንድታደርጉት፣ ሼር እንድታደርጉት እና ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ እንድታደርጉት ይህ የአክብሮት ግብዣ ነው። ለነበረን ቆይታ በእጅጉ አመሰግናለሁ። ታንኪዩ